ማንም ሊያምነው የሚቸገርበትና እንደ አሌክሳንደር ዱማስ ያለ ድንቅ ደራሲ የጻፈው ዘ ካውንት ኦፍ ሞንቴ ክሪስቶ አይነት ስሜትን ሰቅዞ የሚይዝ ልቦለድ መጽሐፍ እንጂ ይህንን ታሪክ እውነተኛ ነው ብሎ ለመቀበል ይቸግራል። ይህንን አስደንጋጭ በበቀል የተሞላ ታሪክ ነው በዚህ ቪዲዮ የምናጫውታችሁ። እንደምን ሰነበታችሁ? ይህ የፍቅር ቤት ዩቲዩብ ነው። ይህንን አስደንጋጭ በቀል ታሪክ የላኩልንን ብላቴናውን ከልብ እናመሰግናለን። ቻናላችሁን ሰብስክራይብ ማድረግ አትርሱ። በእጅግ ተስፋ መቁረጥ ውስጥ ብትሆንም ከተወረወርክበት ድብቅ እስር ቤት ለማምለጥ የማትሞክር ከሆንክ አንተን ይህች ዓለም አትፈልግም። ሕይወት ትግል ናትና ታገላት እንጂ ለመታረድ ወደ ማረጃው በዝምታ እንደሚያመራ እንስሳ መሆን የእነርሱ ምርጫ አልነበረም። ከዘላለም ባርነት የአንድ ቀን ነጻነትን መሻት በሕይወት ለመቆየት ምክንያት እንደሆነ አምነው ነው እህትማማቾቹና ወንድሞቻቸው ከተጣሉበት ድብቅ እስር ቤት ለማምለጥ የወሰኑት። ቤተሰቧ በእስር ቤት ውስጥ በዝምታ ከሚያልቅ ወይ ሞክሮ መሞት ወይንም ማምለጥ እንዳለበት መጀመሪያ የወሰነችው ይህች ሞሮኮያዊት ሴት ማሊካ አውፍከር ናት። በ1953 ራባት ሞሮኮ ውስጥ ተወለደች። ገና በ5 ዓመቷ በወቅቱ የሞሮኮ ንጉሥ በነበሩት መሐመድ አምስተኛ ተወሰደች። ከንጉሡ ሴት ልጅ ልዕልት አሚና ጋር በቤተ መንግሥት ውስጥ እንደ ልዕልት በከፍተኛ ቅንጦት አደገች። ንጉሥ መሐመድ አምስተኛ ሲሞቱ ልጃቸው ሐሰን ሁለተኛ ሥልጣን ያዘ። ማሊካ በቤተ መንግሥት ውስጥ እስከ 16 ዓመቷ ድረስ የኖረች ሲሆን ንጉሥ ሐሰንን እንደ ሁለተኛ አባቷ ታያቸው ነበር። አባቷ የሞሮኮ ንጉሠ ነገሥት ቀኝ እጅና በሀገሪቱ የሥልጣን እርከን ሁለተኛው ሰው ነበሩ። በኦገስት 1972 አባቷ ጄኔራል ሙሐመድ አውፍከር በንጉሥ ሐሰን ሁለተኛ ላይ ያቀናበሩት መፈንቅለ መንግሥት ከሸፈ። አባቷ ወዲያውኑ የተገደሉ ሲሆን የማሊካና የቤተሰቧ የደስታ ሕይወት በዚያው ሌሊት ጨለመች። ንጉሥ ሐሰን ሁለተኛ ማሊካን በቤተ መንግሥት ያሳደጓት ቢሆንም ለአባቷ ያላቸው ጥላቻ ግን በእሷና በቤተሰቧ ላይ እንዲበቀሉ አደረጋቸው። ማሊካ እናቷ ፋጢማና 5 እህትና ወንድሞቿ ከመካከላቸው ትንሹ አብዱልለጢፍ የ3 ዓመት ሕፃን ነበር። ያለምንም ፍርድ መጀመሪያ ላይ በደቡብ ሞሮኮ በሚገኝ ወታደራዊ ካምፕ ውስጥ ታሰሩ። ከ1981 ጀምሮ ደግሞ በሰሐራ በረሃ ውስጥ ወደሚገኝ በርጂዲድ ወደሚባል ጨለማና አስከፊ ወደ ሆነ ድብቅ እስር ቤት ተዛወሩ። የዕውቁ ጄኔራል ቤተሰብ ለዓመታት የቀን ብርሃን ሳያዩ በቂ ምግብና ውሃ ሳይኖራቸው በበሽታና በነፍሳት እየተሰቃዩ ኖሩ። የሞሮኮ ንጉሥ ተከታዮቻቸው የጄኔራሉ ቤተሰብ በሙሉ በእስር ቤት ውስጥ በረሃብና በበሽታ አልቀው ታሪካቸው እንዲረሳ ፈልገው ነበር። ቤተሰቡ ለ15 ዓመታት ታስሮ ነበር። በዚህ ወቅት ትንሹ ወንድማቸው አብዱልለጢፍ ዕድሜው 17 ደርሶ የነበረውና እህታቸው ሜሪያም በተደጋጋሚ ራሳቸውን ለማጥፋት ሞክረው በተአምር ተረፉ። ቤተሰቡ በሰሐራ በረሃ ውስጥ በሚገኘው በርጂዲድ በተባለው እስር ቤት ውስጥ በነበሩበት ወቅት እጅግ የጠበቡ የጭቃ ክፍሎች ውስጥ ተለይተው ነበር የታሰሩት። ማሊካ፣ ታናሽ ወንድሟ አብዱልለጢፍ፣ በወቅቱ 17 ዓመት ወጣት እህቶቿ ማርያምና ማይና በአንድ ክፍል ውስጥ ነበሩ። በየቀኑ የሚሰጣቸው ምግብ እጅግ አነስተኛ ከመሆኑ የተነሳ ጥርሶቻቸው ይረግፉ፣ ሰውነታቸውም ይዝል ነበር። በዚህ ተስፋ መቁረጥ ውስጥ ሆነው ነው ከዚህ እስር ቤት በዝምታ ሞተን ከመውጣት ሞክረን ብንሞት ይሻላል በሚል ጽኑ ውሳኔ ላይ የደረሱት። ምንም አይነት የብረት መቆፈሪያ ስላልነበራቸው ማሊካም፣ አብዱልለጢፍ፣ ማርያምና ማይና ሌላኛዋ እህት የተጠቀሙት የሾርባ ማንኪያ፣ ቢላዋ፣ የቆርቆሮ ክዳንና የገዛ እጅ ጣቶቻቸውን ነበር። ቁፋሮውን የሚያከናውኑት በፈረቃ ነው። አንደኛው ሲቆፍር ሌላኛው ወታደር እንዳይመጣ በበሩ ቀዳዳ በኩል ይከታተላል። የቀሩት ደግሞ የቁፋሮውን ድምፅ እንዳይሰማ ጮክ ብለው ያወሩ ወይም ይዘምሩ ነበር። መሬቱ ድንጋይና ጠንካራ አፈር የበዛበት ነው። እነሱ ግን የነበሯቸው የሾርባ ማንኪያዎች፣ የሻይ ማንኪያ፣ አንድ አሮጌ ቢላዋና የገዛ እጆቻቸው ብቻ ነበሩ። በቁፋሮ ብዛት ጥፍሮቻቸው ተነቅለው ጣቶቻቸው ደም ያፈሱ ነበር። የቆፈሩትን አሸዋ በትንሽ ባልዲ አግኝተው መጸዳጃ ቤት ውስጥ በውሃ ማሟላት የማይቻልበት ደረጃ ላይ ሲደርሱ በኪሶቻቸውና በውስጥ ሱሪዎቻቸው ውስጥ በመሙላት ወደ ውጭ ይዘው ይወጣሉ። በሚወጡበት ጥቂት ደቂቃዎች መሬት ላይ ይበትኑታል። በመጨረሻም ልክ ከ90 ቀናት 3 ወራት አድካሚ ቁፋሮ በኋላ አንድ ሰው በደረት እየተሳበ ሊያስወጣ የሚችል 30 ሜትር ያህል ርዝመት ያለውና ከአጥሩ ማዶ የሚያደርስ መሿለኪያ ሰርተው አጠናቀቁ። መሿለኪያው እጅግ ጠባብ በመሆኑ
በሆድ እየተሳቡ የሚታለፍ ነበር። ከአጥሩ ማዶ ወዳለው ነፃ መሬት የሚያደርስ ረጅም ጉድጓድ ሰሩ። ከስድስቱ ልጆቹ መካከል አራቱ ማሊካ፣ አብዱልለጢፍ፣ ማርያምና ማይና ሌሊት ላይ በመሿለኪያው በኩል አመለጡ። እናታቸው ፋጡማና የታመሙት ሁለቱ እህትና ወንድማማቾች ራኡፍና ሶራያ ግን የቀሩትን ለማገዝና ወታደሮቹ እንዳያውቁ ትኩረት ለመስረቅ እስር ቤት ውስጥ ቀሩ። ከመሿለኪያው ወጥተው የውጩን አጥር ሲዘሉ የማንቃ ደወል አላርም ጮኸ። ነገር ግን ጠባቂዎቹ ወታደሮች ቀበሮ ወይም የዱር ድመት መስሏቸው ስላልተከታተሏቸው በተአምር አመለጡ። ለ15 ዓመታት የቆሸሸ ልብስ ለብሰው የኖሩ በመሆኑ መልካቸውና ልብሳቸው ያስታውቅ ነበር። ከእስር ቤቱ አጥር ካመለጡ በኋላም ለሰዓታት በበረሃው ውስጥ በእግራቸው ሮጡ። ልብሶቻቸው የተቀደዱ፣ ፊታቸው በአቧራና በጭቃ የተለወሰም፣ ሰውነታቸው የከሳና የተጎሳቆለ ነበር። ወደ ዋናው መንገድ ሲደርሱ አንዲት የጭነት መኪና አስቆሙ። ማሊካ በሚስጥር ደብቃ የያዘችውን ጥቂት የሞሮኮ ገንዘብ ዲርሃም ለሾፌሩ በመስጠት ወደ ካዛብላንካ ከተማ እንዲወስዳቸው ለመኑት። ሾፌሩ በሁኔታቸው ቢገረምም ከተማ ደረሳቸው። ካዛብላንካ ከተማ ሲደርሱ ወደ ዘመዶቻቸውና ወደ አባታቸው የቀድሞ ወዳጆች ቤት ቢሄዱም ሁሉም ሰው ንጉሡን ስለሚፈራ እናንተን ካስጠጋን መንግሥት ይገድለናል በማለት በራቸውን ዘጉባቸው። ለቀናት በከተማው ጎዳናዎች ላይ እንደ ጎዳና ተዳዳሪና ለማኝ እያደሩና እየለመኑ ለመመገብ ተገደዱ። መጀመሪያ ወደ ካዛብላንካ ከተማ በመሄድ በሕዝብ መሃል ተደብቀው ቆዩ። በመቀጠልም ወደ ፈረንሳይ ድንበር የሚያደርሳቸው የባህር በር ፍለጋ ወደ ታንጀር ከተማ ተጓዙ። ታንጀር ከተማ ውስጥ ወደሚገኝ አንድ ሆቴል በመግባት ማሊካ ወደ ፈረንሳይ የሬዲዮ ጣቢያዎችና የጋዜጠኞች ቢሮ በቀጥታ ስልክ ደወለች። እኛ የጄኔራል አውፍከር ልጆች ነን። ለ15 ዓመታት በበረሃ ታስረን አምልጠናል። ንጉሡ ሊገድለን ነው በማለት ታሪካቸውን በዓለም አቀፍ ሚዲያ ላይ በተመሳሳይ ሰዓት እንዲሰራጭ አደረጉት። ታሪኩ ሚዲያ ላይ ከዋለ ከጥቂት ቀናት በኋላ የሞሮኮ ፖሊስ አራቱንም አድኖ አገኘና መልሶ ያዛቸው። ነገር ግን ታሪካቸው በዓለም አቀፍ ደረጃ የታወቀ ስለሆነ ንጉሡ ዳግመኛ ሊገድላቸው ወይንም ሊያጠፋቸው አልቻለም። የሞሮኮ ንጉሠ ነገሥታዊ ቤተሰብ ጥንታዊ ሀገረ መንግሥት ላይ ያለውን የፈላጭ ቆራጭ የሥልጣን ባለቤትነት ለማረጋገጥ በሺዎች የሚቆጠሩ የሞሮኮ ዜጎችን ሕይወት ጭዳ አድርጓል። በብዙ ሺህ የሚገመቱ ሞሮካውያን ደምና አጥንት ላይ የተመሠረተ ጥብቅ ንጉሠ ነገሥታዊ አስተዳደርን ለማስቀጠል በተቃዋሚዎቹ ላይ የበቀል በትሩን ከመምዘዝ አላረፈም። በሞሮኮ ሀገረ መንግሥት ታሪክ ውስጥ የእርሳስ ዓመታት በሚባለው ዘመን በሞሮኮ የንጉሠ ነገሥቱ መንግሥት ተቃዋሚዎች ላይ የማያዳግም እርምጃን ይወስድ ነበር። ይህ የመንግሥት የመቃና ያፈና እርምጃ የበረታበት ዘመን በ1960ዎቹና 70ዎቹ መጨረሻ ድረስ ነበር። እስካሁን አሟሟቱ አነጋጋሪ ሆኖ የዘለቀው በፈረንሳይ በስደት ይኖር የነበረው ታዋቂው የሞሮኮ ተቃዋሚ የፖለቲካ መሪ ማህዲ ቤን ባርካ ላይ በ1965 የተፈጸመ ግድያ ይጠቀሳል። በጁላይ 1971 የሞሮኮ ጦር መኮንኖች በንጉሡ የልደት በዓል ላይ የሲክራት ቤተ መንግሥትን በመውረር መፈንቅለ መንግሥት ሞከሩ። በወቅቱ የሞሮኮ ጦር ኃይል ጠቅላይ አዛዥ ጄኔራል ሞሐመድ አውፍከር የንጉሡ ታማኝ ሆነው በመቆም አመጹን ለመቀልበስ ንጉሡ ከመፈንቅለ መንግሥት አድራጊዎቹ የበቀር ብትር በተአምር እንዲተርፉ አደረጉ። ንጉሡም መፈንቅለ መንግሥቱን ባከሸፉት ጄኔራል ሞሐመድ አውፍከር ሙሉ እምነት በመጣል በአገሪቱ ከንጉሠ ነገሥቱ ቀጥሎ ያለውን የአገሪቱን ከፍተኛውን ሥልጣን ለጄኔራል ሞሐመድ አውፍከር ሰጡ። በሞሮኮ ዘመናዊ ታሪክ ውስጥ ከፍተኛ ተጽዕኖና ሥልጣን የነበራቸው ጄኔራል ሞሐመድ አውፍከር በንጉሥ መሐመድ አምስተኛና በንጉሥ ሐሰን ሁለተኛ ዘመን የሀገር ውስጥና የመከላከያ ሚኒስትር በመሆን ያስተዳደሩ እጅግ አወዛጋቢ የሆኑ የጦር መኮንንና ፖለቲከኛ ነበሩ። እኚህ ድንበር ተሻጋሪ ተጽዕኖ ፈጣሪ የሞሮኮ ከፍተኛ ባለሥልጣን ሞሐመድ አውፍከር ሜይ 14 ቀን 1920 በደቡብ ምስራቅ ሞሮኮ በምትገኝ አይን ሻኢር በተባለች መንደር ተወለዱ። ፈረንሳይ ሞሮኮን በቅኝ ግዛት በምታስተዳድርበት ዘመን መሐመድ አውፍከር ታዋቂ በነበረው ኮሌጅ ሚሊተሪ መክነስ ወታደራዊ ትምህርት ቤት ተማሩ። በ1941 የፈረንሳይ ጦር ባልደረባ ሆኑ። መሐመድ አውፍከር በሁለተኛው የዓለም ጦርነት ወቅት በጣሊያን የጦር ግንባር በተለይ በሞንቴ ካዚኖ ውጊያ በፈረንሳይ ጦር ውስጥ በጀግንነት ተዋግተዋል። በዚሁ ጀግንነታቸው የፈረንሳይን ከፍተኛ የክብር ሜዳሊያ አግኝተዋል።
በፈረንሳይና በቪየትናም መካከል በተደረገው የኢንዶቺና ጦርነት 1947 እስከ 1949 በፈረንሳዊ ወታደራዊ የስለላ ክፍል ውስጥ በከፍተኛ መኮንንነት አገልግለዋል። በ1956 ከፈረንሳይ ነፃነቷን ስታገኝ አውፍከር ወደ ሀገራቸው ተመልሰው አዲስ ለተቋቋመው የሞሮኮ ጦር ግንባታ ዋና ሰው ሆኑ። መሐመድ አውፍከር የሞሮኮ ንጉሥ መሐመድ አምስተኛ ረዳት ኤድ ካምፕ በመሆን የንጉሣዊ ቤተሰብ የቅርብ ታማኝ ሆኑ። ከ1960 እስከ 1964 የአገሪቱን ብሔራዊ የደህንነት መስሪያ ቤት ለ4 ዓመታት በበላይነት የመሩት መሐመድ አውፍከር ተቃዋሚዎችን በማደንና የገቡበት ገብቶ በመደምሰስ በሚወስዷቸው እርምጃዎች ሳቢያ በተለያዩ ጊዜያት የፈረንሳይ ፍርድ ቤት ጀነራል አውፍከርን በጥፋተኝነት ፈርዶባቸው የነበረ ቢሆንም የሞሮኮ ንጉሥ ሐሰን ታማኝ ባለሥልጣናቸውን የፈረንሳይ መንግሥት ምንም አይነት እርምጃ እንዳይወስድባቸው ንጉሠ ነገሥታዊ ጥበቃ ቸረዋቸው ነበር። ከ1960 እስከ 1964 የሀገሪቱን ብሔራዊ የደህንነት መስሪያ ቤት ለ4 ዓመታት በበላይነት የመሩት መሐመድ አውፍከር ተቃዋሚዎችን በማደንና የገቡበት ገብቶ በመደምሰስ በሚወስዳቸው እርምጃዎች ሳቢያ በተለያዩ ጊዜያት የፈረንሳይ ፍርድ ቤት ጀነራል አውፍከርን በጥፋተኝነት ፈርዶባቸው የነበረ ቢሆንም የሞሮኮ ንጉሥ ሐሰን ታማኝ ባለሥልጣናቸውን የፈረንሳይ መንግሥት ምንም አይነት እርምጃ እንዳይወስድባቸው ንጉሠ ነገሥታዊ ጥበቃ ቸረዋቸው ነበር። ይህ ለሞሮኮ ንጉሠ ነገሥት ቀኝ እጅ የሆነው ጀነራል መሐመድ አውፍከር ሲያደባና የሞሮኮ አየር ኃይል ባልደረቦች ጋር ለወራት ሲመክርበትና ሲዘጋጅበት የነበረውን መፈንቅለ መንግሥት ለማድረግ ኦገስት 16 ቀን 1972 የሞሮኮ ንጉሥ ከፈረንሳይ ወደ ሀገራቸው ሞሮኮ ዋና ከተማ ራባት በቦይንግ 727 አውሮፕላን እየተመለሱ ሳለ ጀነራል መሐመድ አውፍከር ጋር ባሴሩት መሠረት የሞሮኮ አየር ኃይል መኮንኖች የኬኒትራ አየር ኃይል ጣቢያ ተዋጊ ጀቶችን በማስነሳት ንጉሡን ያሳፈረው ቦይንግ 727 አውሮፕላን በአየር ላይ ለማጋየት ድብደባ ፈጸሙበት። አውሮፕላኑ በድብደባው ክፉኛ ቢጎዳም አብራሪው በጥበብ መሬት አሳረፈው። አውሮፕላኑም ሙሉ ለሙሉ ከመጋየት ንጉሡንም ከሞት ያተረፈው የአውሮፕላኑን ሬዲዮ በመጠቀም ንጉሡ ሞተዋል፣ ተኩስ አቁሙ የሚል የሐሰት መረጃ ለተዋጊ ጀቶቹ በማስተላለፍ ነበር። ከአውሮፕላኑ በመውጣት በመኪና ወዳልታወቀ ስፍራ ተጓዘም። የተቃጣው መፈንቅለ መንግሥቱ መክሸፉ በታወቀ በጥቂት ሰዓታት ውስጥ ንጉሠ ነገሥቱ ሁኔታውን ከታማኞቻቸው ጋር በመሆን ተቆጣጠሩት። የንጉሡ ታማኝ አገልጋይና የቀኝ እጅ ጀነራል መሐመድ አውፍከር በቤተ መንግሥት ውስጥ በጥይት ተመተው ሞቱ። የመንግሥት ሚዲያ ራሳቸውን አጠፉ ቢልም እውነታው ግን በንጉሡ ታማኞች ወዲያውኑ እንደተገደሉ ነው። እንግዲህ የዚህን ጀነራል ሞት ተከትሎ ነው ንጉሥ ሐሰን ሁለተኛ ምንም በማያውቁትና ባልተሳተፉበት ጉዳይ የጀነራል መሐመድ አውፍከር ቤተሰብ ላይ የጭካኔ በቀል እርምጃ የወሰዱት። ባለቤታቸው ፋጢማና 6 ልጆቻቸው ከመካከላቸው ትንሹ ልጅ የ3 ዓመት ሕፃን ነበር ያለ ፍርድ ተይዘው በሰሐራ በረሃ ውስጥ በሚገኙ ድብቅ እስር ቤቶች ለ20 ዓመታት ታሰሩ። በ1991 በዓለም አቀፍ ግፊት ተፈቱ። የመጀመሪያ ልጃቸው ማሊካ አውፍከር ይህንን የሥቃይ ዘመን ስቶለን ላይቭስ 20 years in a desert jail ለንባብ አበቃች። ማሊካ በ1996 ከሞሮኮ ወጥታ ወደ ፈረንሳይ ተሰደደች። ፈረንሳይ ከገባች በኋላ ነበር ከጸሐፊዋ ሚሼል ፊቱሲ ጋር በመሆን የሕይወት ታሪኳን የሚተርከውን መጽሐፍ በ1999 አሳተመችው። መጽሐፉ በዓለም አቀፍ ደረጃ እጅግ በጣም የተሸጠ ቤስት ሰለር መሆን የቻለ ሲሆን ታዋቂዋ ኦፕራ ዊንፍሬ በመጽሐፍ ክለቧ ላይ በማስተዋወቅ ታሪኩ ይበልጥ በዓለም ላይ እንዲታወቅ አድርጋለች። ማሊካ በአሁኑ ጊዜ በፈረንሳይና በአሜሪካ የምትኖር ሲሆን ካገባችው ፈረንሳዊ አርኪቴክት ጋር በመሆን 2 ልጆችን አሳድጋለች። ታሪኩ ከተፈጸመ ከ10 ዓመታት በኋላ ምን ሆነ? እንመለሳለን። የጀነራል መሐመድ አውፍከር ባለቤት የነበረችው ፋጢማ አውፍከር ከከፍተኛ የቅንጦት ሕይወት በቀጥታ ወደ በረሃ እስር ቤት የተወረወረች ለ20 ዓመታት አብረውት የታሰሩ ልጆቿን በዚያ ጨለማ ከባድ ወህኒ ቤቶች ውስጥ በሕይወት ለማቆየት ከፍተኛ ተጋድሎ አድርጋለች። ከእስር ከተፈቱ በኋላ ለቻቴሊየን ደ ራባት የራባቷ እመቤት የተሰኘ የራሷን የሕይወት ታሪክ መጽሐፍ አሳትማለች። ከ13 ዓመት በፊት በፈረንሳይና በሞሮኮ እየተመላለሰች ከልጆቿ ጋር ስትኖር ከቆየች በኋላም በጃንዋሪ 2013 በ85 ዓመቷ በካዛብላንካ ከተማ አርፋለች። የጄኔራሉ ሁለተኛ ልጅ መርየም አውፍከር ስታሰር ዕድሜዋ 18 ዓመት ገደማ የነበረ ሲሆን ወጣትነቷ ሙሉ በሙሉ በበረሃ እስር ቤት አሳልፋለች። ወንድሞቿና እህቶቿ በገጠማቸው መከራ እንዳይሰበሩ በማስተማርና ጽናት እንዲኖራቸው በማበርታት
ትልቅ ሚና ነበራት። ከእስር ከተፈቱ በኋላም ወደ ፈረንሳይ የተሰደደች ሲሆን በአሁኑ ጊዜ በፓሪስ ከተማ የግል ሕይወቷን ትመራለች። ከሚዲያ ራሷን አርቃ መኖርም መርጣለች። የጄኔራሉ ሦስተኛ ልጅ ማሪያ ኦፍከር ስትታሰር ገና የ9 ዓመት ልጅ ነበረች። በንጽህና ጉድለትና በምግብ እጥረት ምክንያት በእስር ቤት ውስጥ በከፍተኛ በሽታ ተሰቃይ ነበር። ከማሊካ ጋር በመሆን ዋሻውን በመቆፈር ካመለጡት 4ቱ አባላት አንዷ ነች። በአሁኑ ሰዓት በፈረንሳይ ኑሮዋን መስርታለች። እሷም እንደ እህቷ ማሊካ ሊስ ኢንቪቴስ ቪንጂት አንስ ፕሪዝኒየርስ ዱሮይ የተሰኘ የራሷን መጽሐፍ በመጻፍ የእስር ቤት ትዝታዋን አጋርታለች። የቤተሰቡ የመጀመሪያ ወንድ ልጅ ራውፍ ኦፍከር ሲታሰር የ14 ዓመት ታዳጊ ነበር። በወጣትነት ዕድሜው የአባቱን መገደልና የቤተሰቡን መበተን ማየት ከፍተኛ የሥነ ልቦና ጠባሳ አጥሮበታል። በዋሻው ቁፋሮ ላይም ንቁ ተሳትፎ ነበረው። ከስር ከተለቀቀ በኋላ ወደ ፈረንሳይ በመሄድ ከፍተኛ ትምህርቱን ተከታትሏል። ሌስ ኢንቪቴስ የተሰኘውን መጽሐፍ ከማሪያ ጋር በጋራ የጻፈ ሲሆን የፖለቲካና የታሪክ ተንታኝ በመሆን ፈረንሳይ ውስጥ ይሠራል። ሌላዋ የጄኔራሉ ልጅ ሱካይና ኦፍከር ስትታሰር ገና የ10 ዓመት ልጅ ነበረች። ሱካይና ኦፍከር ሕፃንነቷን በሙሉ በጨለማ ክፍል ውስጥ ያሳለፈች ሲሆን ማምለጫ ዋሻውን በመቆፈር ከተሳተፉት 4 ልጆች አንዷ ነበረች። ይህች የጄኔራሉ 4ኛ ልጅ በአሁኑ ጊዜ በፈረንሳይ ትኖራለች። በሕይወት የመትረፍ ታሪኳን በተለያዩ የሰብአዊ መብት መድረኮች ላይ በማቅረብ ትታወቃለች። ጄኔራሉ ሲገደሉ የመጨረሻው ልጃቸው የነበረው አብዱላቲፍ ኦፍከር ቤተሰቡ ሲታሰር ሕይወትን ማወቅ የጀመረው በእስር ቤት ጠባቂዎችና በሽቦ አጥር ውስጥ ነው። ከእስር ቤት ሲወጣ ዕድሜው 22 ዓመት ደርሶ የነበረ ሲሆን መኪና፣ ቴሌቪዥንና ከተማ አይቶ አያውቅም ነበር። በአሁኑ ጊዜ በፈረንሳይ ይኖራል። ሙሉ በሙሉ በእስር ቤት ውስጥ ስላደገው ሕይወቱና ወደ መደበኛ ዓለም ለመላመድ ስላረገው ፈተና የበዛበት ውጣ ውረድ የበዛበት ሕይወት ጉዞው በፈረንሳይ ሚዲያዎች ላይ በተደጋጋሚ ቃለ ምልልስ ተደርጎለታል። በሕይወት ታሪኩ ላይ የሚያጠነጥን ዘጋቢ ፊልም ተሰርቶ በበርካታ ዓለም አቀፍ የፊልም ፌስቲቫሎች ላይ ቀርቧል። ይህንን አስገራሚና ስሜት ሰቃይ እውነተኛ ታሪክ ለፍቅር ቤት ተከታታዮች ስናካፍል ልክ እንደ ታላቁ ደራሲ አሌክሳንደር ዱማስ በዚህ ዓለም ደስታም ሆነ መከፋት የለም። ያለው ነገር አንደኛው ሌላውን ለማክሰም ዝንተ ዓለም የሚያደርጉት የእርስ በርስ ፍትጊያ ነው። ከብዙ ውጣ ውረድ በኋላ ፍላጎት ተሳክቶ እፎይ እስኪባል የሰው ልጅ ብልሃት በሁለት ቃላት የታመቀ ነው፤ ትዕግሥትና ተስፋ። እነዚህ ቃላት ናቸው የተሰረቀውን የጄኔራሉ ቤተሰብን የ20 ዓመት ሰቆቃን አሸንፈው ከዓለም ጋር እንዲቀላቀሉ ያደረጓቸው። ምንም አይነት ችግር ውስጥ ሁን፣ ፈተና ውስጥ ሁን፣ ትዕግሥትና ተስፋ ካለህ የማይታለፍ ነገር የለም። ያቀረብኩላችሁ ቅጣው ንጉሴ ነበሩ። ጽሑፉን፣ መረጃዎችን አገላብጠው ያደረሱን ብላቴናውን ከልብ እናመሰግናለን። የፍቅር ቤት ዩቲዩብን ሰብስክራይብ አድርጉ። በተከታዩ የቪዲዮ ጥንቅር እስክንገናኝ የሰላም ጊዜ ይሁንላችሁ።